እኔ እሱን ነው በጣም በቃ እየታዘብኩት ያለው። አሪፍ ነው እኮ ምንም ችግር የለውም። ቤተ እምነታችንን ቻሌንጅ ማድረግ በጣም አስቸጋሪ ነው። ግን ከዛሬ 2-3 ወር በፊት ምን ነበረ? ሀና ራሱ ሉተሪያን እንድትሆን ያደረጋት ምን ነበረ? ሀና በራሷ በአንደበቷ ሉተሪያን ለመሆን እኮ ያነሳሳት የአባቶች ትምህርት። ኦኬ ይሄ እንደኔ ባለው ትርጉም ሰው ሁሉ እንደኔ እያለ እየተረጎመ ትክክል አይደለም። ስለዚህ በአባቶች ስራ ያለ ቅብብሎሽ ያለው እምነት ያስፈልገኛል ብላ ሉተሪያን ሆነች እኮ። ይሄ በአንደበቷ የመሰከረችው። ኦኬ እንዲያውም ከፍቅር ሲዘም ጋር ኮምፔር አድርጋ የተናገረችውን አረሳው። ኦኬ ዛሬ ደግሞ ተሆናቸው ተቀይሮ ወንድሞቻችን ጭራሽ ትምህርት ነው እንጂ አባት ያስፈልግም የሚል ነገር መጣ። ከዛሬ ሰዎች ግን ያህል ነው። የዚህ ሁሉ ምክንያት ደግሞ ምንድነው? ጸጋ ብቻ የምትባለው ነገር ነው። ገና ጸጋ ነው እንግዲህ እንደዚህ ያደረጋቸው ወንድሞቻችን ጸጋ ብቻ የምትለው ናት ይሄ ሁሉ ችግር የፈጠረችው። ገና እኮ ብዙ ያልነካናቸው አሉ ባይዘው ገና ብዙ በፔንቴኮስታልና በሉተሪያን መካከል ያለ ኢቭን በሉተሪያን መካከል ደግሞ በዚሁ በአፖስቶሊክ ጉዳይ ራሱ በጣም ትልቅ ዲቤት አለ። ይሄን ታውቁ ከሆነ አላውቅም ጊዜ አጣው እንጂ እሱን መጽሐፍ 2 መጽሐፎች አሳያቸዋለሁ። ትላልቅ ጉባኤዎች ተደርገዋል። ኦኬ በተለይ በሉተሪያን ዘንድ የስዊድኑ፣ የሚዙሪው፣ የኢንግላንዱ በጣም ትልቅ ያከራከራቸው ያጣላቸው ነገር ቢኖር አፖስቶሊክ ሰክሴሽን ነው። የነሱ ስዊድኖቹ እና ኢንግላንዶቹ አፖስቶሊክ ሰክሴሽን ይቀበላሉ፣ ግዴታ ነው ይላሉ። ያለሱማ ምን ትምህርት መጣ? ያለሱማ ሐሰተኛውን ከእውነተኛው ትምህርት እንዴት ነው የምንለየው? እንዴት ያለ እረኛ መንጋውስ የሚኖረው ብለው በጣም የሚገርም ዲስከሽን የነበረው ዲቤት የነበረው ዲቤቱ ተዘግቦ በመጽሐፍ አለ። አሁን እኔ ግራ የሚገባኝ ሉተሪያን ከነዚህ ከራሳቸው ሉተሪያን ጋር በዚህ ጉዳይ ምንድነው የሚያደርጉት ነው። የሚዙሪ ሲኖድ የሚዙሪው ሉተሪያን እና የስዊድኑ በዚህ ጉዳይ ብለው በቃ በልዩነታቸው ተከባብረው ተለያይተዋል። ኦኬ ብለው በቃ በልዩነታቸው ተከባብረው ስለዚህ እሱንም በደንብ እናያለን። ሁለተኛው ፖይንቴ ግን ምንድነው? ቅዱስ ጳውሎስ በዚህ በቆሮንቶስ መልእክቱ እኔ ከጌታ የተቀበልኩትን አለ። እኔ ከጌታ የተቀበልኩትን ብሎ ተናገረ። ቅዱስ ጳውሎስ እኮ ጌታ ስጋው ደሙን ሚስጥራትን ሲሰራ ሐዋርያት ይህን ስርዓት ለማን ሰጡ? ለቅዱስ ጳውሎስ ሰጡ። ቅዱስ ጳውሎስ ያን ከሐዋርያት መቀበል ምን ብሎ ጠራው? ከጌታ ተቀበልኩ ብሎ ጠራው ማለት ነው። ኦኬ ቅዱስ ሚስጥራትን በተመለከተ ከሐዋርያት ውጪ ማንም ሊሰጥ አይችልም። የመጀመሪያውን ጌታ ሰራ ሚስጥር ለሐዋርያት ሰጠ። ሐዋርያት ደግሞ ለነ ቅዱስ ጳውሎስ እያሉ ቀጠሉ ማለት ነው። ስለዚህ ያለ አባቶች ትምህርት የለም። እኛ መንበር ስንል ወንድሞቻችን ይመስለኛል ብሮንዝ እና ጎልድ ወንበር ነው የሚያስቡት፣ የእንጨት ወንበር ወይ የብረት ወንበር መሰለኝ አሮን ነው የሚያስቡት። ምን እንደሆነ አልገባኝም። እኛ መንበር ስንል ኦቶሪቲ እያልን ነው። ስልጣነ ክህነት፣ ስልጣን የሐዋርያት ስልጣን እያልን ነው። ከጌታ የተቀበሉት የሐዋርያት ስልጣን እያልን ነው። የሆነ ቪዲዮ እኮ አይቻለሁ። ወንድማችን ዴቭ ሐዋርያት ነው ኒቂያ ነው እንጂ ኦኬ ኒቂያ ምን አለ እንዴ? እንጠይቃለን እኮ ምን እንጠይቃለን አለ። ሐዋርያትስ ከየት የተቀበሉት ብሎ ቁጭ እንዴ! አሁን ይሄ ለአንድ ክርስቲያን ይሄ ሪሊ ጥያቄው ነው። አለስ ኤቲስት ካልሆንክ፣ አለስ እግዚአብሔርን የምትክድ ካልሆንክ፣ ክርስትናውን የምትክድ ካልሆንክ፣ የቤተክርስቲያንን ትምህርት የምትክድ ካልሆንክ በስተቀር ሐዋርያት ከማን ተቀበሉ? ይሄም ጥያቄ ያስነሳል ብሎ ሰው ይናገራል እንዴ? ስለዚህ አያችሁ ወንድሞቻችን ግጭታቸው እጀስ ኦርቶዶክስን ለመሳደብ በሚል ከብዙ ነገር ጋር ተጋጩ። አንደኛ የማያምኑበትን ነገር እንደሚያወሩ በዚህ ነው የምታውቁት። የማያምኑበትን ነገር እኔ አይ ዶንት ቲንክ የሚያምኑበትን ነገር እያወሩ አይደለም። የማያምኑበትን ነገር ስለሚያወሩት ቁጣ አለባቸው፣ ንዴት አለባቸው፣ ብስጭት አለባቸው። ይሄው ደግሞ እንደምታው ጭራሽ ሐዋርያትን ከሐዋርያት ማን ተቀበለ? ምን ኤቪደንስ አለ? ጭራሽ ማርቆስን ማን ተቀበለ? ምን ኤቪደንስ አለ? ጭራሽ ማርቆስን ገብተዋል፣ ብሽሽቁስ ገብተዋል። አይ ቲንክ ያ ነው እንደዚህ ያረጋቸዋል። ስለዚህ በደንብ አርጎ የነ ነገር ካስተውል ነው እነዚህ ነገሮች በደንብ አርጋችሁ እንድትረዱት ፈልጋለሁ። የመጨረሻው መልእክቴ ለነሱ እሺ፣ እኛስ እንደዚህ ተባልን። ኦኬ በዚህ ወጣች በዚህ ገባ ተባለ፣ ችግር የለውም። እሺ እናንተስ ምን ሆናችሁ መጨረሻ ላይ? የኔ ጥያቄ አልተመለሰው ይሄ ነው።
መጨረሻ ሉተሪያን አንዴ ከካቶሊክ የወጣ ነው በሉተር ወገብ ውስጥ ነበር ይሉናል። ሉተር ደግሞ ጳጳስም አይደለም ቢሾፕ እንትንም አይደለም አርክ ቢሾፕም አይደለም ኤጲስቆጶስም አይደለም መነኩሴ ነበረ ምንኩስናውንም ያፈረሰ ነው የተዋረረ ነው ሉተር። ኦኬ የነሱ አባት ከየት ነው የመጣው? የነሱ አባት ከየት መጣ? እነሱ ስትሬስ ባክ ያደርጋሉ ወይ አባት ብሎ የሚቆም ማርቆስ ከተካደ ኦኬ ሐዋርያት ራሱ አልተቀበሉም ከማን ተቀበሉ ቅብብሎሽ የለም ብሎ ከተካዱ የነ አትናቴዎስ የነ ቄርሎስ ነገር ከተካደ አትናቴዎስን ካዳችሁ ማለት ጉባኤ ኒቂያን ካዳችሁ ማለት ነው። ኒቂያን ካዳችሁ ማለት ደግሞ ምናችሁ ማለት ነው አሪዮስ ሆናችሁ አሪዮስያኖ ናችሁ ማለት ነው። ስለዚህ ምንድነው የናንተስ መጨረሻ ነው? እኔ አሁን ያልገባኝ ነገር ምንድነው የናንተ መጨረሻ? የቱ ጋር ናችሁ እናንተ? ከየትኛው ነው የምትመዘዙት? ከየትኛው ወገን ናችሁ? ከየት ብላችሁ ነው የምትቆጥሩት እናንተስ? እኛ ችግር የለውም እንዲያው የተሸጠ ዙፋንን በለው ገበያ ላይ ወጣ ዙፋንን በለው ምንም በለው ኢስ ፋይን ምንም ችግር የለውም የፈለከው ማውራት ይችላል። አንተ ግን ማን ነህ? አንተስ አባት አለ ሆይ? ሐዋርያትን ከጣልክ ከምንጩ ከጣልክ ታዲያ ሐዋርያትን ደግሞ ቀጥሎ ያሉትን እነ ፖሊካርፐስን ሌሎችን የማትቀበል ከሆነ አንተስ አባት ማን ነው? ሉተር ብለን እንዳትጀምር ኦኬ። ምክንያቱም ሉተርን ኒቂያ ጉባኤ ሉተርን አያውቅም፣ ቁስጥንጥንያ ሉተርን አያውቅም፣ ኤፌሶን ሉተርን አያውቅም፣ ታውጉት ከልቄዶ ሉተርን አያውቅም። ስለዚህ ከየት ነው የመጣችሁት እናንተስ? እስቲ ሰከን ሲሉ ሲጨርሱ ትምህርታቸውን የነሱን አባቶች ቢነግሩን ደግሞ በደስታ አደራ ቄርሎስ እንዳትሉ አትናቴዎስ እንዳትሉ አደራ እውነቴን ነው ማርቆስ እንዳትሉ ሐዋርያትንም እንዳትጠሩ። ምክንያቱም ሐዋርያት ቅብብሎሽ የነሱ ቅብብሎሽ ራሱ ጥርጥር ውስጥ ይገባል ብላችኋል። ስለዚህ ማን ነው አባታችሁ ነው? እና አይ ቲንክ ይሄን ነገር ፋይናሊ ቢነግሩን አንደኛ የድራማውም የተውኔቱም የፊልሙም ታሪክ በደንብ እስር ይላል ስብስብ ይላል። እኛም ሲዝኑ አልቋል ድራማው ብለን ወይ ፊልሙ ብለን ለኔ ፊልም ነው እየተሰራ ያለው። ምክንያቱም እንዳልኩት ነው አክተር ነው የሆኑብኝ። ከ3 ወር ከ4 ወር በፊት የሚናገሩት ዕውቀት የሚናገሩት የአባቶች ትምህርት ለአባቶች ትምህርት የነበራቸው እምነት በአባቶች ትምህርት ምክንያት ሐዋርያ ቅብብሎሽ ያለችባት ቸርች ብለው ነው ብለው መካነ ኢየሱስ የሆኑ ሰዎች ዛሬ ደግሞ ሌላ ፊት ይዘው መተው ደግሞ አባት አያስፈልግም አባት እንደዚህ ነው በዚህ ወጥቶ በዚህ ገብቶ ይላሉና ሆፕፉሊ እንግዲህ ይሄን ነገር መጨረሻውን ያለን ብዬ አስባለሁ። በተረፈ ግን ሉተሪያን እርስ በርሳችሁ በዚህ በአፖስቶሊክ ሰክሴሽን ጉዳይ ግጭት አለባችሁ፣ ልዩነት አለባችሁ፣ ክርክር አለባችሁ። ያ ክርክር ራሱ የራሳችሁ ሉተሪያን የሆነ አካል እናንተኑ መልሶ ይከራከራቸዋል። ምን ብሎ የአፖስቶሊክ ሰክሴሽን ከሌለ ቤተክርስቲያን ራሱ የለችም ብለው ይከራከራቸዋል። የስዊድኖች የኢንግላንዶች እና እሱንም እንግዲህ በደንብ ከበር ያደርጉልና ብዬ አምናለሁ። ታንኪ በጣም ስላረዘምኩ ይቅርታ እግዚአብሔር ይስጥልኝ። ሚካኤልም ቃልት ያሰማል እንዲያቆድ በነገራችን ላይ እንደው ፎር ዘ ሴክ ኦፍ አርጊውመንት እንቀበላቸውና ቅዱስ አትናቴዎስ ፍሬምናቶስን ብቻውን ነው የሾመው የሚለው ማለት ነው። ተሳስተዋል ወይ ስላት እኮ ተሳሳተ ብላኝ ነው የወጣችሁ ሐና። ቅዱስ አትናቴዎስ ተሳስቷል ብቻውን መሾሙ ማለት ነው። ግን የሚገርመው ራሱ ያቀረበው the church history of Rufinus የሚለው መጽሐፍ ላይ ያየሁት ነበር። ቅድም አንሿሮ ነው ያቀረበው ብቻውን የሚል ነገር የለውም። ቪዲዮ እየሰራሁበት ነው። ነገ ጠዋት ማለት በኢትዮጵያ ጠዋት ፖስት ዋለ ወይ በእኛ ወደ 9 or 10 PM አካባቢ ማለት ነው። እዚህ አካባቢ in the council of priests ነው የሚለው ethiopianorthodox.org የሚለው ላይም አንድ ምሁር የጻፉት አለ። ኦፊሻል የቤተክርስቲያናችን ሳይት ነው። እዛ ላይም በካህናት ጉባኤ እንደሾመው ነው የሚናገረው። የካቶሊክ ሪሶርስም አለ። እንደውም እዛ ላይ የካቶሊኮቹ ላይ ሲኖድ ኦፍ ቢሾፕስ ነው የሚለው የተሾመበትን ማለት ነው። እና ብቻውን ሾመው የሚል ራሱ አላሳየንም። ዝም ብሎ አጫጫው ነው እኛ ራሱ እንጂ ብቻውን ነው የሾመው የሚል አላሳየንም።
ክሌም አደረገ። እሱን ነው የተጫጫዋለት። አሁን እንጠይቋለን። በእርግጥ ግን ክፋቱ ምንድነው? እኛን ያጠቁ መስሏቸው፣ እኛን ይጎዱ መስሏቸው ሐዋርያዊ ቅብብሎሽ እንደሌላት ፕሩፍ ካደረግን ህዝቡ በገፍ ይወጣል። እንደዛ ሊትራሊ እንደዛ ነው ያለው። ባይዘወይ በየገድላቱ በየምናምኑ የተለየ ይሄ እንግዳ ትምህርት ባድ ትምህርት እያለ ለምንድን ነው ሰው በገፍ ማይወጣው? ኮሩን ነው የምንነካው አለ፣ ሐዋርያዊ ቅብብሎሹን ማለት ነው። ስለዚህ ሐዋርያዊ ቅብብሎሽ እንደሌላት ካሳየን ሰው በገፍ ይወጣል ነው። እሱን አንዳንዴ ለሰው ጉድጓድ አጥልቆ መቆፈር ምን ያህል ክፋቱ እዚህ ጋር ነው። ቀድመ ከገባ በቃ ይወርደን። እኛን እያጠቁ መስሏቸው የክርስትና ታሪክ በሙሉ አጣፉት። የመምህር በረከትን ቃል ነው እኔ የምገዛው፣ አጥፍቶ ጠፊነት ማለት ነው። ዲያቆን እንኳን ደህና መጣ። ቀጥል ዲያቆን ዶክተር ዳዊት። ሰላም ለሁላችሁ ይሁን። አለው አላህ ቀጥል። ኦኬ ሰላም ለሁላችሁ ይሁን ብያለሁ። እኔ እንኳን ብዙም ከዚህም በፊት ያው የተናገርኳቸው ነገሮች ስላሉ መደጋገም እንዳይሆን ግን እኔ ምናልባት ለሉትራን አይኖ ሀናም ጀስት እኔ ሪሰርች አላደረኩም ብላለች። ፋይን ዳትስ ኦኬ። ግን ጥያቄ ምንድን ነው አሁን ሉትራንስ እንደዚህ አይነት ነገር ፕሬዘንት ሲደረግ በኦርቶዶክስ ላይ ማለት ነው የአፖስቶሊክ ሰክሰሽን ብሬክ ተደርጓል ኦር ቫሊዲቲ የለውም የሚል አይነት ነገር ፕሬዘንት ሲያደርጉ እኔ ሊገባኝ አልቻለው። እዛ ግሩፕ ላይ አፖስቶሊክ ሰክሰሽን የለም ብሎ የሚያምን ሰዎች አሉ። ባይ ዘ ወይ ኮምፕሊትሊ ላይክ ኢትዮጵያውያን ጋር አይደርስም ኦር የኢትዮጵያኑ ኢንቫሊድ ነው አይደለም ክሌሙ። ሲጀመር አፖስቶሊክ ሰክሰሽን የሚባል ነገር አጋንንታዊ ነው፣ ጥሩ አይደለም። እንደውም አንዱ ምን እያለ ነበረ፣ ይሄ አፖስቶሊክ ሰክሰሽን ማለት እኮ አንድ ሰው እስትንፋሰ መንፈስ ቅዱስ ከሌለበት ለሆነ ሰው ወንጌል ቢሰብክ ወንጌልን አይቀበልም ማለት ነው እያሉ ነበር ማለት ነው። እና እኔ ሊገባኝ ያልቻለው እዛ ላይ ሉትራንስ አሉ ቱ ሰም ዲግሪ እንግዲህ አፖስቶሊክ ሰክሰሽን ቱ ሰም ዲግሪ የሚቀበሉት እንዳለ ነው የሚገባኝ። እና ግን ከሌሎቹ ግሩፕ ጋር አብሮ መስራቱ ለምን አስፈለገ ነው? ለምን አስፈለገ? what's the point of it? እና እኔ አንደርስታንድ የማደርገው ይሄ እንደ ጥያቄ ይሁንና እኔ ግን የሚመስለኝ ማለት ነው ኦርቶዶክስ ላይ ጥላቻ ስላለ ነው። ሁሉም እንግዲህ መጨረሻ ላይ ፋይናሊ ምንድነው ኦርቶዶክስ እንደዚህ ነች ብሎ ለመነሳት ነው። እና በጣም ይገርመኛል። እሺ በማርቆስ ላይ በጣም የወረደና one of the cheapest arguments I think I've heard is ምንድነው ፕሬስቢቴሪያን እና ቢሾፕ ኢንተርቼንጀብሊ ነበር የሚጠቀመው እና እኛ ሉትራን ኢንተርቼንጀብሊ ስለምንጠቀመው ችግር የለም። እናንተ ግን በቢሾፕ ስር ነው አፖስቶሊክ ሰክሰሽን የሚወርደውና ለእናንተ አይሰራም ለእኛ ይሰራል አርጊመንት ነው የሚያመጡት ማለት ነው። ለእኛ ማርቆስ ቀሳውስትን ሹሞ ቀሳውስት ሌሎችን ሹሙ ቢል ለእኛ ይሆናል። ኢትስ ኦኬ እኛ ጋር ችግር የለውም፣ ለእናንተ ግን አይሆንም አይነት አርጊመንት ነው የሚያመጡት። በጣም I mean this is one of the cheapest arguments የሰማሁትና either ይሄ ነገር ትክክል አይደለም ብሎ argue. By the way, this is called the taxi cab fallacy ይባላል። you begin a logic እስከሚሰራ እስከሚመች ድረስ ተገፋበትና ከዛ አንተ ጋር የሆነ የሚጋጭ ነገር ሲኖር ወራጅ አለ ብሎ መውረድ ማለት ነው። እና be consistent in your logic. ይሄ በቃ ቀሳውስት መሾም የለባቸውም በዚህ መንገድ አፖስቶሊክ ሰክሰሽን ይፈርሳል ካልን እንደተባለው
አሌክዛንድሪያ የሚባል ኦፊስ የለም ማለት ነው። ኮምፕሊትሊ የለም ማለት ነው። ከዚህ በኋላ ደግሞ እንደተባለው የአትናቴዎስን አሪዮሳውያን መንበሩን ይዘውት ነበረ። ምንድን ነው የሚይዙት? ምኑን ነው የጨበጡት? የያዙት ምኑን ነው? እኔ እኮ በጣም እኮ ነው የሚገርመው። መንበሩን በቃ ይዘ ነጭ መንበር አይደለም ምናምን ይዘውት ነበረ እና አሪዮስ እና በጣም ይገርመኛል። አንዳንድ ጊዜ ወይ ታሪክ እየነገሩን ከሆነ ዊ ኖ አትናቴዎስ ተሰዶ ነበረ፣ ተመለሰ። ዳትስድ ምንም እኮ እንትን የለውም። አፖስቶሊክ ሰክሰሽኑን ኢንተርፊር አድርጓል ከሆነ ከዚህ በፊት ብየዋለሁ። ያንን ፕሩፍ ለማድረግ በአሪዮስ ስር የነበሩት ሰዎች ስልጣነ ክህነቱን ስልጣነ ጵጵስናውን ኮንቲኒው አድርገዋል የሚለውን ሀሳብ ማሳየት መቻል አለበት። ሴም ቲንግ በአብዱን ላይ የተነሳው ጥያቄ ማለት ነው። የአብዱን የሾማቸው ሰዎች ያንን ስልጣን ይዘው ቀጥለዋል የሚለውን ሀሳብ ማሳየት መቻል አለባቸው። which they can't። ቅድም አናፖሎጀቲክ እያነሳው ነበረ የፍሬምናጦስን by the way ደጋግሞ ዳዊት ሉተር ሲያነሳው ሰምቻለሁ እና 3 ጳጳሳት ያስፈልጋሉ ለመሾም ይላል ፍትሐ ነገሥቱ ላይ። forget the fact that ፍትሐ ነገሥት by the way 12ኛ ክፍለ ዘመን የመጣ ነው። መጽሐፈ ሲኖዶስ ቢል ይሻለው ነበረ። መጽሐፈ ሲኖዶስ ቢል ግን 3 ጳጳሳት ያስፈልጋል። አክሰፕሽን የሚለው አንድ ጳጳስ መሾም የሚችለው ስደት ላይ ከሆነ አንድ ጳጳስ ይችላል አለ። እሺ ጥሩ፣ ግን ስደት ላይ አልነበረም፣ አሌክሳንድሪያ ውስጥ ነበረ እና ብቻውን ነው የሾመው አለ። ልብ በሉ። እንደውም አይ በአክሴፕሽኑ ነው አንድ የሾመው ብሎ ቢከራከር ይሻል ነበረ። አክሴፕሽን የለም አሌክሳንድሪያ ውስጥ ነው ማለት በተዘዋዋሪ ምን ክሌም እያደረገ ነው? አሌክሳንድሪያ ውስጥ እያለ አትናቴዎስ ቅዱስ አትናቴዎስ ማለት ነው። አሌክሳንድሪያ ውስጥ እያለ ጳጳሳቱ አጠገቡ እያሉ ሕጉን እያወቀ ሂዱ ከፊቴ ውጡ፣ ቀኖና ሕገ ቤተ ክርስቲያንን አፈርሳለሁ ብሎ አትናቴዎስ በራሱ ኢጎ ሾመ እያለን ነው። ዳስ ተ ክሌም እኮ ዝም ብሎ መሳሳት እኮ አይደለም። ዊዝ ኢንቴንሽን፣ ለዛም አሌክዛንድሪያ ውስጥ እያለ ማለት ነው። ኤግዛክትሊ ስድብ ነው አትናቴዎስ እንዴ! በጣም 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 እና የምትጨምረው ነገር አለ ሚካኤል? ይቅርታ እኔ በጣም ገርሞኝ ነው አንተ ስታወራው ነው አሁን እኮ እየገባኛል። በተምን ስትጫነው ነው። በጣም እኮ ጀስት ሚስቴክ ሰራ። ሰው ይሰራል። ኢንፋሊብል አይደለም ቅዱስ አትናቴዎስ፣ ኢንፋሊብል አይደለም፣ ሊሳሳት ይችላል። የዚህ ግን ለየት የሚያደርገው ምንድን ነው? እዛው እየቻለ ማለት ነው የሆነ ላይክ ዊርድ ሲቹዌሽን ውስጥ ገብቶ ወይ ስደት ላይ ባለበት ጊዜ ፍሬምናጦስን ሾመ ቢል ይሄው እንትን ብቻውን ነው ሾመው፣ ስደት ቢሆን መጠበቅ ይችል ነበር ተመልሶ ምናምን የሚል አይነት አርጊመንቶች ማንሳት እንችላል። እየተመቸው አሌክሳንድሪያ ላይ ቁጭ ብሎ መንበሩ ላይ ቁጭ ብሎ ጳጳሳት ባሉበት ላይ። ሁለተኛ ከዚህ ጋር የምናነሳው ምንድን ነው? የጀሮም ታሪክ አንስቷል። የሲፕሪያንን ታሪክ ማንሳት እንችላለን። ሰዎች ተገቢ ያልሆነን ነገር ሲያደርጉ other fathers ዝም አይሉ። ይሄ ነገር ተገቢ አይደለም ብለው ይጽፋሉ። ይጻፋል እኮ በጀሮም ላይ አይተነዋል። ዲያቆናት አንታዘዝም ሲሉ በሲፕሪያን ላይ አይተናል። ሌሎች ጳጳሳት ሊሾሙ ሲችሉ ኖ ይሄ ስህተት ነው ብለው ጽፈዋል። ሌሎችም አባቶች በተመሳሳይ መንገድ ኖ ይሄ ተገቢ አይደለም፣ ይህንን አንቀበልም ብለው ጽፈዋል። የታለ አትናቴዎስ ላይ የጻፉበት አባቶች የታሉ? ያደረገው ስህተት ከአሪዮሳውያን ውጪ ማለት ነው። ባይ ዘ ዌይ የአሪዮሳውያንን ማስረጃ ያደርጋቸው ደግሞ ነገ እንዳታመጡ አደራ። እና በጣም በጣም እንትን የሚል ነው። እያንዳንዱን ኬስ እንደዚህ እያልን ብንሄድ ጀስት ፋልስ ኦልቱጌዘር። ይቅርታ ካስረዘምኩት፣ ግን በጣም
I don't think they realize. But I guess one last thing I would say is, notice how they debate. አንደኛ ክሌም ማድረግ አይፈልጉም. They're afraid to make a claim. ወይም ክሌም ያደርጉና ሬዚስት ሲደረግ አትናቴዎስን እኮ እንወደዋለን፣ ትልቅ አባት እኮ ነው፣ እንዴት ትልቅ አባት ነው. Make your claim and stick by it or revoke it. Take it out. ተሳስቼ ነው በል እና አሁን ዲቤት ያነሳ ነው አትናቴዎስን ተወደዋለህ ወይ ትጠላዋለህ ወይ አይደለም። ይሄ አከብረዋለሁ የምትለው ትልቅ አባት አውቆ ካነን ሎ ኦን ፐርፐስ ሰብሯል ወይ ነው ጥያቄው። እና እንቀጥላለን anyway. ሌሎች የምትጨምሩት አሁን አፖሎ ምራው ቤቱን እኔ ትንሽ ስላልተመቸኝ ነው። እሺ ቃለት ያሰማልን ዲያቆን ዶክተር ዳዊት። አገባባችሁ ተዛባብኝሽ። ከታች ልጀምር። ሚኪ ያሽ ቤቱ ባለቤት አዲስ አውርተዋል፣ ጌች አውርተዋል፣ ዲያቆን አውርተዋል። ኮፕቲክ ቀጥ የታች ሀሳብ ስጭ። ከዛ ዮባ ከዛ ስድሮስ እያላችሁ ቀጥሉ። አይ የተሰጠው ሀሳብ እስማማለሁ። ብራዘር መዝሙር ያሬዶ እና ዲያቆን ዳዊት ያሉት ትክክል ነው። ማለት በታሪካችን እኔም ይህን ስሰማ ገብቼ አይቸው ነበርና ሴንት አትናሲዮስ with the assembly of bishops ነው የሚለው which is the holy synod በቸርቹ አሰራር ከዛን የጀምሮ ፓትሪያርኩ ለብቻው አክት አያደርግም። ከመጀመሪያው ጀምሮ እንደዛ ነው። assembly of bishops ወይም the synod ተስማምቶ የሚያደርጉት ነገር ነው። ግን እሱ ፓትሪያርክ ስለሆነ አትናቴዎስ ሸመው ነው የሚባለው። ልክ ፓፕ ሽኖዳ the first patriarch of the Eritrea አቡነ አንጦኒዮስን ሲሾሙ ታሪኩ ላይ ፓፕ ሽኖዳ አቡነ አንጦኒዮስን ሾሟቸው ነው የሚለው። ግን ፓፕ ሽኖዳ ለብቻቸው ሾሟቸው ማለት አይደለም። is with the assembly of synod እንደዛ ነው ሁሌ አሰራሩና ይህን ባለማወቁ ይመስለኛል እንደዛ የተናገረው። ግን ከመጀመሪያው ከመሰረቱ ነው ስህተቱ which is የሐዋርያ ማርቆስ ሴንት ማርክ የሱን ሐዋርያነት ዳውት ማድረጋቸው ለመጀመሪያ ስህተት መርቷቸዋል። ከዛም ቀጥሎ ሐዋርያቶቹ እስከ ማን ስልጣን ሰጣቸው ወይም ማን ሾማቸው የሚልና ብዙ ተሳስተዋል። ሆፕፉሊ ኮሬክት ያደርጉታል ብዬ ተስፋ አደርጋለሁ። ግን ለኦርቶዶክሲ ለመቃወም ሲሉ ማለት ነው the concept of Christianity the main Christianity teaching foundation of Christianity ነው አታክ ያደረጉትና ከአንድ ክርስቲያን ከሚባል ሰው ይህ አይጠበቅም። አንድ አቴስት ወይም ሙስሊም ወይም እምነት የሌላቸው ሰዎች እንጠብቃለን እንደዚህ አይነት ክሪቲሲዝም በክርስትና ማለት ነው። ክርስትና ምንም ነገር ይመለከተኛል ከሚል ሰው ግን ላይክ ብሎ እኔም እንደዛ ብዬ ጽፌላቸው ነበር ለሁለቱም በውስጥ ማለት ነው። ያጠቁት ክርስቶስ ነው፣ የተቃወሙት ክርስቶስ ነው። every time when we think like we are opposing ለማንም ሰው we have to question ክርስቶስን የተቃወም ነው እንዳይሆንና ፋውንዴሽኑን ነበረ ተቃውሞ የሐዋርያ ማርቆስ የሴንት ማርክ ሐዋርያነት ኮሽን ላይ ሲገባ እኔ ግራ ገብቶኛል። እንደ እነዚህ ሰዎች ወንጌል ሲቀበላሉ ወንጌል ማርቆስስ ምን ጃስቲፋይ ያደርጉታል? ማርቆስ ሐዋርያነት ከተጠራጠሩ እንዴት ወንጌል ማርቆስስ እንዴት ይቀበላሉ የሚል ሐሳብ ያመጣል። ከዛ ቀጥሎም የቅዱስ አትናቴዎስ ቢሻፕነት ቫሊዲቲ የለውም ወይም በሆነ ተቋርጦ ነበር ምናምን ለሚለው ነገር ደግሞ ጉባኤቶች እንዴት ይቀበላሉ ንቂያ እንቀበላለን ሲሉ ብዙ ጊዜ ሰማቸው ነበርና ራሱ ይሄ ላይክ ኮሽን እንዲያደርጉ ማለት ነው። ጉባኤ ንቂያስ ተቀበላላቸው ፌዝ ክሬዳችን ይላል፣ ይቀበላሉ ፌዝ ኦፍ ክሬድ
እና ፌዝ ኦፍ ክሪድ ከተቀበሉ እንዴት ነው አትናቴዎስን የማይቀበሉት? ወይም የአትናቴዎስ መንበር እንደዚህ ይሆናል የሚል ሀሳብ የሚያስገቡ አንደኛ ዋናው የከነከረኝ ደግሞ በካፕቲክ ኦርቶዶክስ ቸርች መንበሩ ይሸጥ ነበረ በገንዘብ የሚል እውነት የሌለው ስቶሪ ተናግረዋል እና ታሪኩ እንደዛ አይደለም፣ ሚስረፕሬዘንት አድርጓል። አንድ ሰው የሆነ ነገር ሲናገር በትክክል ነው መሆን ያለበት መቅረብ፣ በተለይ በታሪክ ዙሪያ ሲሆን ማለት ነው። የሀፍ ቱ ቢ ትሩዝ ለምታመጣው ታሪክ የተመዘገበ ነገር ነው። ታሪክ የመዘገብነው ደግሞ እኛ ራሳችንን፣ የራሳችን ታሪክ ነው። የእኛ አባት ነው የጻፈው ታሪኩ፣ ሌላ ሰዎች ስለኛ ያሉት አይደለም። ቢሻፕ ሳዊሮስ ዘአምሽናይት ነው የጻፉት የኛ ታሪክ ነው። እንደው በጥንታውያን ላይብረሪ ወይም እንደ ትልቅ የካፕቲክ ሂስትሪ የሚታይ በጣም የተከበረ ጽሁፍ ከዛ ነው አገኘሁት ያለውና ታሪኩ ደግሞ እንደዛ አይደለም። እውነት አድርጎ ታሪኩን ቢያመጣው ታሪኩ እንደዛ ሳይሆን በፋጢማይድት ጊዜ ኮፕቲክ ቸርች ዘሃይስ ፕሮሲኩሽን የደረሰባት ነች። በተለያዩ ኦቶማን ኢምፓየር ፋጢማይድ በተለያዩ እስልምና መሪዎች ማለት ነው። እና የዛኔ ደግሞ ቸርቿ ራሱ ይዘጉ ነበረ። ቢሻፑ አይደለም ገንዘብ የከፈለው፣ ቤተክርስቲያኗ ለመቀጠል ፓትሪያርኳን ለመቀጠል ብር መክፈል አለባት። ብር ካልተከፈለ ይዘጉ ነበረ ማለት ነው። እና ቸርቿ ሺወዝነ ትራይን ፖዚሽን ቸርቹ ነው መቋረጥ ያለበት። ምዕበኑ ይደናገጣል፣ ይበታተናል ወይስ ይሄ ጊዜያዊ ፈተና የደረሰባት ነው? ይሄ ጊዜያዊ ፈተና ደግሞ ቸርቿ መቋቋም አለበት። ለዚህም ብር ተዋጥቶ መሪዎቹን የጠየቁት ብር ይከፈላቸው ነበረ ማለት ነው። ይሄ ግን ቸርቿ በገንዘብ የከፈለች ህላዊዋን የቀጠለች ነው ማለት አይደለም። ተገዳ ነው። ካልከፈለች ደግሞ ይገደሉ ነበረ። ቤተክርስቲያናችን ይቃጠላል፣ ገዳሞች ነበረ። ቤተክርስቲያናችን ይቃጠላል፣ ገዳሞች ቪክቲም ብሌሚን ይባላል። ይሄ ክርስቲያኖች ደግሞ ፕሮሲኪዩተር ክርስቲያንስ እንደው እኔ ሉተራን እንደሚወክሏቸው ግራ ገብቶኛል። ምክንያቱም በዚህ 2 ቀን ብዙ ስለ ሉተራን አንብቤያለሁ እና ዋን ኦፍ ዘ አድቮኬሲ የሚያደርጉት ሉተራን ቸርቾች በካፕቲክ ፕሮሲኪዩሽን በጣም ድምፅ ከሚያሰሙ ቤተክርስቲያኖች ናቸው። በጣም ነው የሚያዝኑት በኮፕቲኮች ላይ የሚደረጉና ድምፅ ይሆናሉ ሁሉ ጊዜ። ፕሮሲኪዩሽን እስካሁን ማረዱ፣ መግደሉ በእስልምና ስቲል ደግሞ ፕሮሲኪዩትድ ክርስቲያንስ እንደወለድ ካፕቲክ ናቸው እና ስቲል የደረሰባቸው ያለ ግድያ፣ ሴቶች፣ ያንግ ወጣቶች ኪድናፕ የተደረጉ እምነታቸው ቀይሩ ካልሆነ ብለው ይገደላሉ። እምነታቸው ይቀይራሉ፣ ይገደላሉ። እምነታቸው ይቀይራሉ፣ ይገደላሉ። እምነታቸው ይቀይራሉ፣ ይገደላሉ። እምነታቸው ይቀይራሉ፣ ይገደላሉ። እምነታቸው ይቀይራሉ። ፕሪቬይልስ ልክ ክርስቶስ እንዳለው የደጃፍ የሲኦልም ሳይሏት ቸርች ፕሪቬይልስ እውነተኛ ቸርች መሆኗ እናውቃለን ማለት ነው። ምክንያቱም ክርስቶስ እስከ መጨረሻ ዓለም አልተዋችም ብሎ አልተዋትም። ቸርች ከመጀመሪያ ክርስቲያን ታሪካችን ስናየው እንደ ሻማ የቀለጡ በተለያዩ የሮማ መሪዎች እየተገደሉ በኮሎሴም በአንበሳ እየተበሉ አንገታቸው እየተቆሉ በመጋዝ በሁለት እንትን ያሉ እየተገደሉ ነው እስካሁን ያለንበት ክርስትና ያደረስ ነው። ዝም ብሎ የመጣ ሳይሆን በደም የመጣ ነው ክርስትና። ጌታችንን ሰቀሉት፣ እሱ የተከተሉትም ሁሌ የተገደሉ እዚህ ደርሰናል እና ለኛ አዲስ ነገር አይደለም። እና እነሱ ግን በዚህ ቤተክርስቲያን በምታልፍበት ጨለማ ታሪክ ቤተክርስቲያን በተጎዳችበት ነገር ይሄ እንደ ብሌም ማድረጊያ ተጠቅመው አፖስቶሊክ ሳክሴሽንን ኢንቫሊድ ለማድረግ ትክክል አይደለም ያመጡት ማለት ነው። እንደው ይሄ ክርስቲያኖች ያልሆኑ ሰዎች እንደዛ ቢሉ አዎ መከራ ያደርሱብና ሙስሊሞቹ እንደዛ ቢሉ ዋና ሚና ተጫዋቹ ሙስሊሞቹ እንደዛ ቢሉ ዋና ሚና ተጫዋቹ የሚል ሰው ግን ክርስትና እንደው ያቃል እንደ ታሪክ ያቃል የሚል ኩሽን ያስመጣልና ታሪክ አለማወቃቸው ወይም ይሄ በእልህ የተደረገ ነው የሚመስለኝ እኔ።
እና እንደው መለስ ብሎ የክርስትናን ታሪክ ቢያጠኑ ከሐዋርያቶቹ ጀምሮ እስካሁን 2000 ዘመን ምንድነው ታሪክ መምህር ነው ለሁሉም ነገር እና ታሪክን ቢያዩ ቢያስባሉና አመሰግናለሁ። እናመሰግናለን። እታች ብዙ ሉተራን ኢቭን ሌሎችም ፕሮቴስታንት ዲኖሚኔሽን ለምን አትገቡም እና አትሞግቱንም ማለት እዛ እንግዲህ ባጃጇ ውስጥ ገብቶ መወያየት አይቻልም። ቀሲስን ባለፈው እንዴት እንዳወረዷቸው ሁላችሁም አይታችኋል። ሚውት አድርገው ምናምን ነው ከገስት ያስወረዷቸው። እንግዲህ ክሌም አደረጉ አይደለ? ቦልድ የሆነ በጣም የሚገርም ክሌም አደረጉ። ሰው መነጋገር ካልተቻለ እንዴት ነው የሚሆነው? ሰው ቤት ኑ ሲባሉ ደግሞ በፍጹም እጅብ ብለን እዛው ካልመጣችሁ ነው የሚሉት እና የቸገረ ነገር ነው። እንዲህ ግን እርስ በርሳችን ሲሆን እኔ ምቾት ማይሰጠኝ ፍላጎታቸው እንደዛ ስለሆነ ማለት ነው። ልክ አይደለም ማለት አይደለም። አሁን ይሄ ሂስቶሪካል የሆነውን የቤተክርስቲያን ታሪካችንን አንስተን እነሱ ስላነሱት ሳይሆን ኢቭን ሁላችንም እኩል እውቀት የለንም፣ መማማር አለብን። በርግጥ ግን ታይሚንጉ ክሬቪንጋቸውን ሳቲስፋይ ያደረግን ያህል ነው የሚሰማኝ እና እየገቡ ቢሞግቱን ጥሩ ነው። አንድ ቁጥር ጻፉ መግባት አናፖጂኔ እኔ ባይዘወይ ይሄን መነጋገራችን በጣም ቤኔፊት አለው ብዬ አምናለሁ። አንደኛ ተሸፍኖበት የነበረው የተሸፍኖት የነበረው ጭምብል አለ ሉተሪያን እሱ ምን ነበረ ኢቭን ሙሉ ወንጌሎችን ጴንጤቆስጣሎችን እዚሁ ሚዲያ ላይ አባት የላችሁም ሐዋርያ ቅብብልሽ የላችሁም እያሉ እንደዛ ሲተቻቸው ነበር። ያ ሁሉ ለካ ጭምብል ነው፣ ውሸት ነው፣ ፌክ ነው፣ አስመሳይነት ነው። ለካ እነሱም ራሳቸው በቅብብሎሽ በሚል ታክቲክ ነበር ለካ እስካሁን የቆዩት እና እነሱም ቅብብሎሽ የላቸውም። እንዲያውም እኔ በዚህ በጣም እንዲያውም እኔ ደስተኛ ነኝ እንደዚህ ማንሳታቸውም ማንነታቸውንም ማውቃችን። ምክንያቱም አባት የላቸውም፣ አባት አይቀበሉም፣ አፖስቶሊክ ሰክሴሽን አይቀበሉም። ስለዚህ እንደ አሪዮስ ወይ ደግሞ እንደ አንድ ኤቲስት እያየ ነው የምናወራቸው ማለት ነው። ካዝም ቅድም ዶክተር ዲያቆን እንዳሉት ክሌም አላረጉም። ይሄ ነው አባታችን አላሉም። ይሄ ነው የምንቀበለው የቤተክርስቲያን አባት ይሄ ነው ሰክሴሽኑም አላሉ። ክሌም ማድረግ አይፈልጉም። ምክንያቱም ክሌም ካረጉማ ችግር ይመጣል እንዳልኩት እርስ በርስ ሉተሪያን እርስ በርስ በዚህ በአፖስቶሊክ ሰክሴሽን ክሌም በሚያደርጉት ችግሩ ስለገቡ እርስ በርስ ክርክሩ ስለገቡ ማለት ነው። ስለዚህ እኔ መነሳቱ በጣም አሪፍ ነገር ነው። እኔ ቶፒክ እንደውም አልሰጡንም ባይዘወይ ማንነታቸውን ነው እንደውም እንድናይ ይረዳን። ምክንያቱም እኔ እስከ ቅርብ ጊዜ ድረስ የሐዋርያ ቅብብሎች ሲሉ እንደዛ አድርገው ጴንጤቆስጣሎችን ሲያወግዙ ምን ሲሉ ምንም ህብረት የለንም አንገናኝም ሲሉ ምን ሲሉ እነዚህ ያነበቡ ናቸው። በጣም ይገርማል። ታሪክ አቃሉ ብዬ ነበር። ለካ ያው እስኪነኩ ነው ትምህርታቸው እስኪነካ ነው። ትምህርታቸው ሲነካ ግን ትክክለኛ ማንነታቸው ወጣ ማለት ነውና አሪፍ ነገር ነው። እኛ ደግሞ በጣም በኩራት የምናወራው የቤተክርስቲያን ታሪክ አለን፣ ሐዋርያ ቅብብሎሽ አለን። የሚገርመው የኛው ዶክመንት እኮ ነው የሚያነቡት። እኛው ዘግበን ያስቀመጠውን ዶክመንት የተናገርነውን ዶክመንት ነው የሚያቀርቡትና ሪሊ ግን የሉተሪያን የአፖስቶሊክ ሰክሴሽን ትምህርት ምንድነው የሚለው ቢነግሩን። የእነሱ አባት ማን ነው? ቫሊድ የሚያደርጉት አባት ኦቶሪቲ የትኛው ነው? ማን ነው ክሌም የሚያደርጉት? ኦኬ የትኛውን ሳይድ የትኛውን መንበር ነው ክሌም የሚያደርጉት? እሱንም ቢነግሩን ጥሩ ነው ብዬ አስባለሁ። ልጄ እያለቀሰች ነው። በቃ ታንኪ በጣም እግዚአብሔር ያሳድግልን። ያሬዶ ትክክል ነው። መግባት የምትፈልጉ አንድ ቁጥር ጻፉ ወይ ገዝት ላኩ። አንዳችን እንወርዳለን፣ ችግር የለው። ቻሌንጅ አድርጉን፣ ግቡና ቻሌንጅ አድርጉን። ወይ ደግሞ ስንመጣ እንግዲህ አውሩን፣ ገዝት ቆልፋችሁ ወይ ደግሞ ስንገባ መናጭቃችሁ ከምታወርዱን። እዮባ ቀጥል፣ ከዛ ስድሮስ ቀጥል። እንዴት ዋላችሁ ሁላችሁንም። ግን እኔ ከመቀጠል በፊት እስድሮስ ምናልባት ኢትዮጵያ ውስጥ ካለ በጣም ስለመሸ ለአንተ ቅድሚያ እድሉን እንስጥ። ምክንያቱም ጦርነቱ ላይ ፊት ለፊት ተዋጊም ስለነበርክ ትንሽ ሼር ብታደርግ። እኛ ገና ነው ሰዓቱ። ይሰማል አይደል? ይሰማል። ቀጥል። ከአንተ ቀጥሎ ነው ያወራሉ። ቀጥል። እሺ ያው
እድሉ ስለተሰጠኝ አመሰግናለሁ። በብዛት ሲነሱ የነበሩ ፖይንቶች ምንድናቸው? አንደኛ ቅዱስ አትናቴዎስ ቅዱስ ፍሬምናጦስ ከሳቴ ብርሃንን ለመሾሙ ይሄ ፈርስት ሃንድ የሆነ ወይም ፕራይሜሪ ሶርስ ራሱ የለንም አይነት ሪሶርስ ራሱ የለንም አይነት ክሌም ሪሶርስ ራሱ የለንም አይነት ክሌም ሪሶርስ ራሱ የለንም አይነት ክሌም የምናገኘው ማስረጃ ነው ማለት ነው። ኢቭን አንደኛ በቅዱስ አትናቴዎስ ለመሾሙ ቅዱስ ፍሬምናጦስ ራሱ የሮሙ ኢምፐረር ደብዳቤ ለንጉስ ኢዛናና ሳይዛና በላከላቸው ደብዳቤ ቅዱስ ፍሬምናጦስ በሐሰተኛው አትናቴዎስ እሱ የጻፈውን ደብዳቤ ነው ኢምፐረር ኮንስታንቲየስ ማለት ነው። በሐሰተኛው አትናቴዎስ የተሾመ ስለሆነ ይሄ ድጋሚ ለአሁን ላይ ለተሾመው ለእስክንድሪያው ለአርዮሳዊ ጳጳስ ሰብጁኬት እንዲያደርግ ወደ እስክንድሪያ እንዲሄድ የሚያዝ ደብዳቤ ነበር። እንደዚሁ አርዮሳዊነትንም የአክሱም ቤተክርስቲያን ወይም የኢትዮጵያ ቤተክርስቲያን እንድትቀበል የሚያዝ ደብዳቤ ነበር የላከው ማለት ነው። ያን ቅዱስ አትናቴዎስ ራሱ በዛ አፖሎጂ ቱ ዘ ኢምፐረር መጽሐፉ ላይ ኮት አድርጎት እናያለን ማለት ነው። ስለዚህ ከዚህ በላይ ፈርስት ሃንድ ማስረጃ ሊኖረን አይችልም። አንደኛ አንካኖኒካል ነበረ ወይም ደግሞ የኒቂያን የቀኖና የሚጥስ ነበረ የሚባል ጥያቄ ቢነሳበት የኢምፐረር ኮንስታንቲየስ ሌተር ወይም ደብዳቤ ስለ ቅዱስ ፍሬምናጦስ አንካኖኒካል የሆነ ሹመት አይደለም የሚናገረው ማለት ነው። ነገር ግን ከዛ ይልቅ በአትናቴዎስ መሾሙ ላይ ነበረ ትኩረት የሚያደርገው ማለት ነው። ያም ማለት ቅዱስ አትናቴዎስ ለአርዮሳውያን ኢሌጋል ፓትሪያርክ ነው። በአንጻሩ ግን ጊዮርጊስ የተባለው አዲሱ አርዮሳዊው የእስክንድሪያ ፓትሪያርክ ግን ሌጋሊቲ ያለው ነው በአርዮሳውያን ዘንድ ማለት ነው። ስለዚህ አንካኖኒካሊቲ ጥያቄ ምንም አልተነሳበትም የቅዱስ ፍሬምናጦስ ሹመት ማለት ነው። ከዛ ይልቅ ግን በአትናቴዎስ ስለተሾመ በኢንተርፕሬት ስናደርገው ድጋሚ እንዲሾም በጊዮርጊስ በተባለው አርዮሳዊ ጳጳስ የሚያዝ አይነት ነበር ማለት ነው። ሌላኛው ደግሞ ከጉባኤ ቄልቄዶን በኋላ ኦሪየንታሎች በጥቅሉ ክህነታችሁን አታችኋል። ለምሳሌ አልፎንሶስ ሜንዴዝ ጥያቄ አንስቶባቸዋል በዚህ ላይ በሐዋርያዊ ክህነት ላይ የሚል ጥያቄ ነበር የተነሳው። ከጀምሮ አልፎንሶስ ሜንዴዝ በድርጊቱ በካቶሊክ ቤተክርስቲያንም ቢሆን የተወገዘ ሰው ነው። ስለዚህ የእሱን ድርጊት ይዘን የካቶሊክ ቤተክርስቲያን እንደዚህ አይነት አቋም አላት ማለት አንችልም። እንደዚሁም የካቶሊክ ቤተክርስቲያን የኦሪየንታል ኦርቶዶክስ ቤተክርስቲያን አፖስቶሊክ ሰሴሽን እንዳላት ታምናለች። ስለዚህ ቤተክርስቲያኗን ነው የምንሰማው፣ አንድ ግለሰብ አይደለም ማለት ነው። እንደዚሁም ደግሞ ከኛ ከእስክንድርያ መንበር ጋር ታሪኩ ባያያዝም ኦብቪየስሊ የኦሪየንታል ኦርቶዶክስ ቤተክርስቲያን ስለሆነች የባርመን ያለችውን ቤተክርስቲያናችንን ማንሳት እንችላለን ማለት ነው። ባርመን ያለችው ቤተክርስቲያናችን ካቶሊኮስ በ11ኛው ክፍለ ዘመን ካቶሊኮስ የነበረው ቅዱስ ነርሴስ ሽኖር ሄሊ ከኢስተርን ኦርቶዶክስ ኢኮሜኒካል ፓትሪያርክ ሚካኤል ሳልሳይ ጋር ባደረገው የደብዳቤ ልውውጥ ላይ ኢኮሜኒካል ፓትሪያርክ ኦፍ ኮንስታንቲኖፕል ምን እያለ ሲጠራው እናያለን። የቅዱስ ጎርጎሪዎስ ከሳቴ ብርሃን የመጀመሪያው የአርመን ቤተክርስቲያን ካቶሊኮስ ማለት ነው የእሱ ወራሴ መንበር ነህ ይለዋል። ማለትም አፖስቶሊክ ሰሴሽንህ ከእሱ ጋር ላይን ያደረገ ነው። the true successor of our beloved saint ግሪጎሪ ኦፍ the illuminator ቃል በቃል እንደዚህ ብሎ ሲናገረው እናያለን ማለት ነው። እንዲሁም ራሱ ቅዱስ ነርሴስ ሽኖር ሄሊ ምን ይላል? አም ቪካር ኦፍ ግሪጎሪ the illuminator ይላል። ይህም ማለት እኔ የግሪጎሪ ኦፍ the illuminator ወይም የቅዱስ ጎርጎሪዎስ ከሳቴ ብርሃን ተወካይ ነኝ የሚል አይነት ስም ነው ለኢኮሜኒካል ፓትሪያርክ ሚካኤል ሳልሳይ በላከለት ደብዳቤ ማለት ነው። ስለዚህ ከኢስተርን ኦርቶዶክስ ሳይድ ለዛውም ኢኮሜኒካል ፓትሪያርኩ የኮንስታንቲኖፕሉ ፓትሪያርክ እንደዚህ አይነት ቃል
ለአርመኑ ካቶሊኮስ መናገሩ የሚያሳየው ጥያቄው የአፖስቶሊክ ሰሰሽን ጉዳይ አይደለም። እንደዚሁም ደግሞ ለሱ ለቅዱስ ነርሲስ ሽኖር ሄሊ በላከለት ደብዳቤ ላይ ስለ አርመን ቤተክርስቲያን እምነት የሚገልጽ ፕሮፌሽን ኦፍ ፌዝ ኦፍ አርሜኒያን ቸርች የሚባለውን ደብዳቤ ከላከለት በኋላ ንጉሱ ኢምፐረር ማኑኤል የላከለት ደብዳቤ ምንድን ነበረ? የአርመንን ቤተክርስቲያን እምነቶቿ ጋር የተያዙ ጥያቄዎችን የጠየቀው እንደዚሁም ቀኖናዎቿ ጋር ማለት ነው እንጂ የአርመን ቸርች አፖስቶሊክ ሰሰሽን ላይ ምንም አይነት ጥያቄ አላነሱም ማለት ነው። የኢኮሜኒካል ፓትሪያርኩም ሀሳብ በአርመን ያለችው ቤተክርስቲያናችን አፖስቶሊክ ሰሰሽን እንዳላት ያሳያል ማለት ነው። ስለዚህ የአርመን ቤተክርስቲያን እስከ 11ኛው ክፍለ ዘመን ብቻ አይደለም ከዛም በኋላም ከዛም በፊትም ከሌሎች the rest of ኦሪየንታል ኦርቶዶክስ ቸርችስ ጋር ፉል የሆነ ኮሚኒየን አላት። ለዚህ ማስረጃ ማቅረብ እንችላለን። ስለዚህ የአርመን ቤተክርስቲያን አፖስቶሊክ ሰሰሽንን የኢኮሜኒካል ፓትሪያርክ ኦፍ ኮንስታንቲኖፕል አመነ ማለት የሶሪያንም የአሌክዛንድሪያንም የሌሎቹንም አብያተ ክርስቲያን የአንጾኪያንም አምነዋል ማለት ነው፣ ይቀበላል ማለት ነው። የካቶሊክ ቤተክርስቲያንም አሁናዊ አቋሟም አፖስቶሊክ ሰሰሽን ላይ ምንም አይነት ጥያቄ የላትም ማለት ነው። ስለዚህ አፖስቶሊክ ሰሰሽናችሁን አታችኋል የሚለው ነገር በቄልቄዶንን አንስቶ ምንም ሚረብ አይነት ማስረጃ አይሆንም ማለት ነው። ሌላው በውይይቱ ላይ ይሄ እንዴት ነው እኛ እንደሚታወቀው የኢትዮጵያ ቤተክርስቲያን አውቶኬፋሊ ቸርች የሆነችው ከቅዱስ ፖፕ ቄርሎስ ሳድሳይ ከእርሳቸው ነው። እኔ ጋር ፕሮፋይሊ ጋር ያሉት አባት ማለት ነው። ከእርሳቸው ነው አፖስቶሊክ ሰሰሽን የመጀመሪያው ኢትዮጵያዊ ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስ የተሾሙት ማለት ነው። ከዛ በፊት ግን ስንመለከተው የኢትዮጵያ ቤተክርስቲያን አንድ የእስክንድሪያ ቤተክርስቲያን ጁሪስዲክሽን ውስጥ ያለች አንዲት ዳዮሲስ ናት፣ ወይም ደግሞ ይሄ ምንድነው ሀገረ ስብከት ማለት ነው። ስለዚህ እንዲሁም የእስክንድሪያው ፓትርያርክ ራሱን ሲጠራ ምን እያለ ነው የሚጠራው? ለምሳሌ የአንዱን ፖፕ የፖፕ ማቴዎስ ራብዓይን አንድ ደብዳቤ ስንመለከት ካልቪኒስቶችን የሚቃወም አንድ ደብዳቤ ጽፏል። ለሀገረ ስብከቱ ሁሉ እንዲሰራጭም አዟል ማለት ነው። ራሱን ዘገ ሲጠራ ምን ይላል? ራሱን ጠርቶ እኔ ደሃው ማቴዎስ የታላቋ ከተማ የእስክንድሪያ እንደዚሁም የኮፕቲክ እና የመላው የግብፅ የኢትዮጵያና የከተማዎቿ እንደዚሁም የኑቢያ የአፍሪካ ፓትርያርክ የሆንኩኝ ነው የሚለው። ያ ማለት ኢትዮጵያ ሆነች ኑቢያ አንድ የእስክንድሪያ ቤተክርስቲያን ጁሪስዲክሽን ውስጥ ያሉ ዳዮሲሶች ወይም ሀገረ ስብከቶች ነበሩ እንጂ ራሳቸውን ችለው አፖስቶሊክ ሰሰሽን ለይተው ይሄ የወጡ አብያተ ክርስቲያናትም አልነበሩም ማለት ነው። ለዚች አንዲት ሀገረ ስብከት የሚላክ ጳጳስ ደግሞ ነበረ ማለት ነው። እሱ ደግሞ ከእስክንድሪያ ቤተክርስቲያን የሚላክልን ነበር ማለት ነው። ያው ሂስቶሪካል ነገሩን ስንመለከተው በአብዛኛው በኢትዮጵያ ያለው ንጉሱ ይሄ ጳጳስ እንዲላክለት ደብዳቤ ይልካል ማለት ነው። ለምሳሌ ከአጼ ይኩኖ አምላክ በኋላ የነገሰው አጼ ሰይፈ አርዕድ ወይም አጼ ውደ ማርዕድ አይ ቲንክ ስሙ ጠፍቶኛል፣ ግን እሱ ለምሳሌ ላከው ደብዳቤ እንኳን እንደዚህ ኦፊሻል ላይ ሲገኝ እናየዋለን። ምን ተፈጠረ ጋይስ? በደንብ ነበር የሚሰማን። በደንብ ነበር እኮ የሚሰማው። የሚገርም ነገር ኔትወርክ አቋርጦ ሲሆን ኔትወርክ ነው የሚመስለው። ኢትዮጵያ ነው የሚያምነው። አይ ኔትወርክ ነው ያስታውቃል። አይ ቲንክ ሞዴሬተር ምናምን ብታነሳ ጥሩ ነው። ሰው ጥሩ ሙድ ላይ ያልሆነ ሰው ካለም ተመለሰ። ኔትወርክ ነው ምንድን ነው?
እስድሮስ ሰው ነው እንዲያስወረደ? አዎ ትሰማለህ? ኔትወርክ ነው። ምን ላይ ነው የተቋረጠው? አይ የመጨረሻ የንጉሱ ስም ማን ነው እያልኩ ጠፋኝ እያልክ ነው። አዎ ከአፄ ይኩኖ አምላክ በኋላ የነገሱት የኢትዮጵያው ንጉስ አምደ ጽዮን ነው። አይ አምደ ጽዮን እንኳን አይደሉም። አፄ ሰይፈ አርዕድ ብቻ ከሁለት አንዱ። ለምሳሌ እሳቸው የላኩትን ደብዳቤ ማግኘት እንችላለን። ለወቅቱ ለነበረው ለግብጽ ሲያስተዳድር ለነበረው ኢስላሚክ ዳይናስቲ አይ ቲንክ ፋትማይድ ወይም ማምሉክ ከሁለት አንዱ ነው የሚሆነው በዛ ጊዜ ማለት ነው። እሳቸው የላኩትን ደብዳቤ ማግኘት እንችላለን ለምሳሌ ማለት ነው። ይሄ የሚያሳየው ምንድነው? ጳጳስ አንድ ሲመጣ ያለ ኢትዮጵያው ንጉስም ኢቭን የግብጽን የሚያስተዳድረው ንጉስ ሳይቀር ያቃል ማለት ነው። ያለ ሁለቱ እውቅና ራሱ ጳጳስ አይላክም ማለት ነው። ፓትርያርኩ ጋር አይደለም ራሱ ቀጥታ የምንገናኘው፣ ሚዲቴተር አለ እዛ ጋር የግብፁ ንጉስ። በቅዱስ ላሊበላም ዘመነ መንግስት የምናየው ይሄንን ነው። ከዛ እንኳን ቀደም ብሎ ባለው ማለት ነው። ሌላው እንደው መነሳት አለበት ብዬ የማስበው ፎር ደ ክላሪፊኬሽን ማለት ነው ከእስክንድሪያ የሚላክልን ጳጳስ ዝም ብሎ ሮል የሌለውም አይደለም። ልክ እንደተባለው ላይክ ሚስኮንሰፕሽን አሁን እንዳንወስድ ነው። ላይክ ሙሴ እስላም ጳጳስ መጥቶ ምናምን አይነት ነገር ብዙ ነገሮች ስለተነሱ ማለት ነው። ከእስክንድሪያ የሚላክልን ጳጳስ ኢትዮጵያን ቤተክርስቲያን ላይ እምነትን የማጽናት ለምሳሌ ሮል የነበራቸውን አባቶች ልንጠቅስ ይገባናል። ለምሳሌ መጀመሪያ ኦብቪየስሊ እሳቸው ከኛ ወገንም ስለነበሩ ነገር ግን ለምሳሌ ቅዱስ ሰላማ ዘአዜብን እሱ ወንጌልን በማስፋፋት የሚታወቅ አባታችን ነው። በ13ኛው ክፍለ ዘመን የነበረው አባ ሰላማ ሳልሳይ መተርጎም የሚባሉት አባት አባ ሰላማ ከካል ማን ነው መተርጎም ደግሞ ብዙ የግዕዝ ድርሳናትን ሳይቀር ወደ ማን ነው ከአረበኛ ወደ ግዕዝ የመለሱልን አባት ናቸው። እንዲያውም ቀሲስ ዶክተር ምክረስላሴ ገብረ አማኑኤል የመጀመሪያው ትርጉም ስራ በሚለው መጽሐፋቸው ላይ እንዳተቱልን ከሆነ እንደዚህ የተስተካከለ የብሉይ ኪዳን ማኑስክሪፕት እንዲኖረን ወይም ደግሞ የብሉይ ኪዳን ይሄ መጽሐፍ ቅዱሳችንን የግዕዙን ያስተካከሉልን አባት ናቸው ይላሉ። ሮላቸው ምን ያህል እንደሆነ ልናቅ ይገባናል ማለት ነው። ከዛም አልፎ አባ ሰላማ መተርጎም ብዙ ድርሳናትን ፕሮፌሰር ጌታቸው ኃይሌ ከዘረዘሩልን ውስጥ ለምሳሌ መጽሐፈ ለሃ ማርያም የሚባለውን ሌሎችን ረሳቸው መጽሐፈ እርገታ ለማርያም አይ ቲንክ እና ሌሎች ድርሳናትን ወደ ግዕዝኛ የተረጎሙልን አባት ናቸው ማለት ነው። አባ ያዕቆብን ልንጠቅስ እንችላለን። በአቡነ ተክለ ሃይማኖት ጊዜ የነበሩትን አባታችንን። አባ ያዕቆብ ደግሞ ምን አይነት ሐዋርያዊ ስራ ሰርተዋል? አባ ተክለ ሃይማኖትን እና ሌሎች 12 ደቀ መዛሙርቶቻቸውን በማስከተል በመላው የምዕራብና የደቡብ ምስራቅ ኢትዮጵያ እንደዚሁም ደግሞ ማዕከላዊ ኢትዮጵያን ወንጌልን እንዲያረሰርሱ የአባ ተክለ ሃይማኖት መጀመሪያ የጀመሩትን ሐዋርያዊ ስራ እንዲቀጥሉ አባ ያዕቆብ ትልቁን ሐዋርያዊ ድርሻ ሲወጡ እናያቸዋለን ማለት ነው። ዳውም አባ ተክለ ሃይማኖትን ይሄ የጨጌነት ማዕረግ የተሰጣቸው በአባ ያዕቆብ ጊዜ ነው አይ ቲንክ ካልተሳሳትኩኝ ማለት ነው። ገድሉ ላይ እንደምናነበው ማለት ነው። ሌላ ደግሞ አባ ማርቆስን ልንጠቅሳቸው እንችላለን። አባ ማርቆስ ደግሞ እንደዚሁ ህዝቡን በተለይም በአፄ ሱስንዮስ ጊዜ በተነሳው የክራይሲስ እና የውጥንቅጥ ጊዜ ቫዮሌሽንም ተነስቷል። ብዙ በተዋህዶ የሚያምኑ ኦርቶዶክሳውያንም በአፄ ሱስንዮስ ሲገደሉ እናያለን። በዚያ ጊዜ ህዝቡን ሲመሩ የነበሩት የአባትነት ሚናቸውን ሲወጡ የነበሩት አባ ማርቆስ ናቸው። በአፄ ሱስንዮስ ጊዜ የነበሩት የኛው ጳጳስ ማለት ነው። ከዛም አልፎ ደግሞ የቅባትና የጸጋ ኮንትሮቨርሲ ሲነሳ ይህንን የጉባኤ በማስደረግ ክርክር እንዲደረግ በማድረግ ሚና ሲጫወቱ እናያቸዋለን ማለት ነው። የግብጽ የሚላኩልን ጳጳሳት የነበሩት ማለት ነው። ከነዛም ውስጥ በጣም ሚናቸው ጎልቶ የሚወጣው አባ ሰላማ ሳልሳይ ናቸው ማለት ነው። አባ ሰላማ ሳልሳይ በተለይም በአምባጫራ ጉባኤ ላይ በቅባቶችና በተዋህዶ መካከል በተደረገው ክርክር ላይ የእስክንድሪያ ቤተክርስቲያን ምክንያቱም እኛም ተዋህዶች እስክንድሪያ እናታችን ማርቆስ አባታችን እንላለን። ምክንያቱም
ከማርቆስ ነው መንበራችን፣ እስክንድሪያም ደግሞ እናታችን ናት የሚል ክሌም እናነሳለን። ቅባቶችን በተመሳሳይ ይህንኑ ክሌም ያነሳሉ ማለት ነው። ስለዚህ የእስክንድሪያውን ፖፕ ለምን በዚህ ላይ ያላትን ቤተክርስቲያናችን ያላትን አቋም ለምን አይጠየቅም ብለው አባ ሰላማ ሳልሳይ ደብዳቤ እንዲላክ አድርገው በኋላም የተዋህዶን እምነት ስለነበረ የእስክንድሪያውን ፖፕ እምነታችን ብሎ ይላከው። በዛ ደብዳቤ መሰረት በአፄ ቴዎድሮስ ጊዜ በአምባጫራ ጉባኤ ላይ በተዋህዶ እምነት እንዲጸና ተደርጓል ማለት ነው። በኋላም አይ ቲንክ ስማቸውን ዘንግቼዋለሁ። በአባ ማን ነው በአፄ ዮሐንስም ዘመን የተደረገው የመጨረሻ የቦሩ ሜዳ ጉባኤ በጸጋና በተዋህዶ መካከል ማለት ነው። እዛም ላይ እንደዚሁ ይሄው የእስክንድሪያ ደብዳቤ ድጋሚ እንዲላክ ተደርጎ በዛ መንገድ ነበር የተፈታው ማለት ነው። ይህንን ኮሚኒኬት የሚያደርጉት ማን ናቸው? ከግብጽ የሚላኩልን ጳጳሳት ነበሩ ማለት ነው። እንደዚሁም በአፄ ምኒልክ ጊዜ የነበሩት አባ ማቲያስ አይ ቲንክ አባ ማቴዎስ እሳቸውም እንደዚሁ በአድዋ ጦርነት ጊዜ ትልቅ ሚና የፓትሪዮቲዝም ሚና ራሱ ሲያጫውቱ እናያቸዋለን። እዛው ጦርነቱ ሜዳ ላይ ድረስ ሂደው ማለት ነው። ስለዚህ ከግብጽ የሚላኩልን ጳጳሳት ዝም ብለው ሚና የሌላቸው አልነበሩም። ሚና ያላቸው ወንጌልን ያስፋፉ፣ መጽሐፍትን የተረጎሙ፣ ከኛው ጋር አብረው የተሰደዱ ነበሩ ማለት ነው። እንደው ይሄ የሙስሊም ጳጳስ ምናምን የሚለው ነገር ያለንን አመለካከት እንዳያጠፋው ብዬ ስላሰብኩኝ ነው። አመሰግናለሁ ስለተሰጠኝ ጊዜ። ቃልዮት ያሰማልን በእውነት ፍሎ የሚገርም ነው። ስቶሮስ ይቅርታ እንትን ፊሎሎጂስት ነህ እንዴ? ኧረ አይደለሁም። አይ በጣም ይገርማል ይበል ነው። እንትን አልወሰድክም? ምንድነው እዚህ የት ነህ? ኢትዮጵያ ነው ያለው? አዎ ኢትዮጵያ። ፊሎሎጂ ዲፓርትመንት እዛ ምናምን አላለፍክም? በጣም ይገርማል። ፎሎ አርጉት። በጣም ያንግ ነው። ኮሌጅ ብን ገና ኦልሞስት አልጨረሰም። የሚገርም ተንቀሳቃሽ ላይብረሪ ነው። ኢዝ አሜዚንግ። ፎሎ ያ የሚገርም ነው። ፍሎው መቼት ነው የሚባለው አይደለ? በታሪክ መቼና የት የሚጠቅሳቸው ግለሰቦች ብዛት፣ የሁኔታዎቹ ራሱ ኩነቶቹ፣ የቦታዎቹ ስም፣ የጉባኤት ስም አንዳንዶቹ ሰምቻቸውላ ማላቃቸው ናቸውና ባለፈውም ከዛ በኋላ አላገኘውም። ቃልዮት ያሰማልን። የባጃጇን ዳይሬክሽን ወዲያው ነበረ የቀየርካትና በጣም ደስ ይላል። ይጨምርልኝ። ሰው ያው መጨረሻው ሲያምር ነውና መጨረሻን ደግሞ ይመርልን። ዲያቆን እንቀጥል። ከፍተ ነበር ማይክ። አይጠሩ ነው። ብዙ ነገሮች ተነስተዋል። እውነቱን ለመናገር ባይ ዘ ወይ ከዚህ በፊት አንድ ጊዜ ከአቡነ ሰላማ ወይም ከፍሬምናጦስ ጀምሬ እስከ ዛግዌ ኤራ ያሉትን ጳጳሳት በሙሉ ማን እንደተላከ እንዴት እንደተላኩ አንድ ጊዜ አቅርቤ ነበረ እዚህ እንትን ሪሰርች ማለት ነው። እና የሚታወቁ ናቸው። ስና ላይክ ካይንድ ኦፍ ሲክሬት አይደለም ማለት ነው። እንደ ወንድማችን በደንብ አድርጎ እውነቱን ለመናገር እንዳስተማረን ደብዳቤዎቹም አሉ፣ የተጻጻፉትም ነገር አለ። ምንድነው እኛ በቃል የምንይዘው ኮፕቲኮች ደግሞ በጽሁፍ ይዘውታልና ይታወቃል። አንዱ እሱ ነው። ሁለተኛው እህታችን ቅድም ኮፕቲክ ሴቬረስ አል ሙቃፋ መሰለኝ ካልተሳሳትኩ እኔም አንስቼ ነበረና እሺ መንበሩ ተሽጧል የሚል ክስ አለ። ይሄ ባይ ዘ ወይ በጣም መልስ የሚያስፈልገው ነው። you can't just say things and walk out. የፈለከውን ነገር ብለህ ዝም ብለህ like you can't leave, right? Like if you are saying something, back it up. That's the whole thing. እና በተለይ I think በሰባተኛው ክፍለ ዘመን በስድስተኛው ክፍለ ዘመን የነበሩት ችግሮች ነበሩ ወይ? of course ነበሩ, just like anywhere else. ሙስና ነበረ ወይ? of course
like there were problems የተጻፈው እኮ ያንን እንዴት ትሪት እንዳደረጉት ነው ከዛ ችግር ራሳቸውን እንዴት እንደጠበቁ ነው እና ያንን እንደ ኤቪደንስ ተይዞ ግን መንበሩ ተሽጧል ማለት ወይ ዲፋይን አድርገው መሸጥ ማለት ምን ማለት ነው ተሸጠ ስትል ምን እያልከን ነው like how do you understand አንድ ነገር መንበር ወንበር እኮ አይደለም መንበር ነው ያልነው እና መንበር በግዕዝ እርግጥ ወንበር ሊሆን ይችላል መቀመጫ ቦታ ሊሆን ይችላል በዚህ ኮንቴክስት ግን ኦፊስ ማለት እኮ ነው the office of a seat እና ተሸጠ ማለቱ what do you each of case I think like አራት ኤግዛምፕሎች አሉ አራት ናቸው አምስት ናቸው አነበብኩት something like that in each of the cases ዲያቆንም ሆነ ምንም ሆነ አጭበርብሮ የገባው ተይዞ ከዛ በኋላ he was dealt with accordingly እንደ አብዱን ማለት ነው ስለዚህ መንበሩ ተሸጠ ማለት አይቻልም ደጋግም የምናገረው ነገር you have to show discontinuity መታየት አለበት ያንን እንግዲህ አላሳዩንም ግን ትናንትና በጣም የገረመኝ ነገር ምንድነው ዲያቆን ከመቀጠል በፊት አንድ ማስታወቂያ አለን ለስድሮስ በሚመለከት ማለት ነው ለስድሮስ አይ ቲንክ ስልክ መግዛት ያለብን ይመስለኛል በጣም ስልክ እየተቸገረ ነውና እዚህ የሆነች ግሩፕ ተቋቁሟልና ለሱ ለመግዛት አሁን እዚህ ያላችሁ ዲያስፖራዎች ወይም ደግሞ ወጭ ሀገር ያላችሁ በጣም በቀላሉ ማድረግ የምንችለው ነገር ስለሆነ የሆነ ግሩፕ ኦሬዲ ክሬት ተደርጓል አንድ 10 ሰው አለ ሰብሰብ ካልን ግን የተሻለ ነገር ማድረግ ስለምንችል ልጁ በጣም እንደምታዩት ነው ቤተክርስቲያንን ማገዝ መደገፍ የሚችል ልጅ ስለሆነ ገባ እንበልና የሆነች ነገር እናርግ ለማለት ነው ዲያቆን ይቅርታ በጣም ምንም ችግር የለውም እኔም ጨምራለሁ እዛ ግሩፕ ሚኬ አድሜ መደረግ የምትፈልጉ ልጆች ኢንቦክስ አድርጉኝና አረጋችኋለሁ ነው እሺ አንድ የተነሳው ክስ ምንድነው በኒቂያ ጊዜ there were only 4 recognized offices ወይ መንበር እና ኢትዮጵያ የራሷን ይችላ መቀጠል አትችልም ምክንያቱም 4 ብቻ ነው ያለው ከዛ በኋላም እኮ ሌላ መኖርም የለበትም ምናምን የሚል አይነት how much እንግዲህ አንደርስታንድ እንዳላደረጉት ማለት ነው እነ አሌክዛንድሪያ አንጾኪያ ምናምን እነዚህ የተጠቀሱት ብቻ ናቸው like they can have an office የሚል አይነት ኢንተርፕሪቴሽን ይዘውታልና if you see canon 6 what it says is if we read it let the ancient customs in Egypt Libya and Pentapolis prevail that the bishop of Alexandria have jurisdiction in all these so by the way this is canon not dogma again the bishop of Alexandria በነዚህ በኢጂፕት ሊቢያ በሌላም በኩል እሱ ኃላፊ ይሁን ነው since the like sign the like is customary for the bishop of Rome also ልክ እንደ በተመሳሳይ መንገድ ሮምም አካባቢ ያለውን jurisdiction የሱ ነው ይላል okay likewise in Antioch and the other provinces let the church retain their privileges the same thing እንግዲህ በአንቲዮክ ውስጥ የነሱ ያላቸውን ነጻ ፈቃድ ያዙት ነው and this is to be universally understood ምንድነው universally understood የሚሆነው that if any one be made bishop without the consent of the metropolitan okay metropolitan አለ ማለት ነው ኃላፊው እሱ ሳያቅ ሌላ ሰው ቢሸፕ ከሆነ ግን the great synod has declared that such a man ought not to be a bishop የጵጵስናው ማዕረግ አይወሰንም እንግዲህ የአብዱን ታሪክ ብትሉን የሴቬሬስ ብትሉን ምን ብትሉን ይህንን ህግ ይዘን ነው
ፈቃድ ካላገኘ በቃ አንቆጥረውም ነው። አይታወቅም፣ ለእኛ አይታወቅም። አትናቴዎስ እኮ እንደው ሄዶ ናሪዎስ ይዘውት ነበር። ለእኛ ለቤተ ክርስቲያን ግን አናውቀውም እኮ እያልናቸው ነው። እኛ አናውቀውም። እሺ if however two or three አሁን እዚህ ጋር ነው ዋናው የምፈልገው ሐሳብ የሚመጣ ማለት ነው። if however 2 or 3 bishops shall from natural love of contradiction oppose the common suffrage of the rest, it being reasonable and in accordance with ecclesiastical law, then let the choice of the majority prevail. ምን ማለት ነው? ኦኬ 2 ወይ 3 ጳጳሳት መጥተው አግሪመንት ሆነው ሌላ ጳጳስ ይሾም ካሉ let it happen, let the majority prevail ይላል። ይሄ ማለት ምን ማለት ነው? በሶስቱ መንበር ብቻ ቆሟል ማለት ነው ወይ በአራቱ በኋላም ስለተጨመረና no, that's not what it means. It means በዛ ጊዜ established የነበሩት ዋና አበይት መንበር like major ምንድነው jurisdiction የነበራቸው ተጠቀሱ እንጂ በዓለም ላይ የነበሩት ኦፊሶች በሙሉ ተጠቀሱ ማለት አይደለም። እና ኢትዮጵያ የራሷን መንበር መያዝ ትችላለች ወይ? ካኖን ይፈቅዳል ወይ? where is it closed? It's not a closed canon, guys. It's not a closed canon. እና ይሄ በጣም የሚገርም እንትን ነው ለማለት ነው። sorry ይህንን ያነሳሁት ባለፈው ደጋግመው እያነሱ ስለነበረ ነው። ትንሽ ነው ዮባ ይቀጥል። ኦኬ አይ እኔ እንኳን ያው እነ ስድሮስ እና እነ ዴቭ ካወሩ በኋላ ምንም ኤድናም በጣም የሚገርም ሁኔታ አቅርበዋለች። ግን እኔ ሰሞኑ የነበረውን ዴቨሎፕመንት ላይ የታዘብኩትን 1-2 ነጥብ ለማንሳት ነው። እና ቅድም ዴቭ ያነሳው ታክሲ ካብ ፋላሲ ምናምን የሚባለውን ትላንትና የነበረው ዴቨሎፕመንት ላይ ይታያል። እና መጀመሪያ ምን አሉ? በአብዱ ላይ ብቻ ተኮሩ ምናምን ላይክ ኤቪደንስ ያገኘ ነው በአብዱ ላይ ብቻ እንደሆነ እና ሌላኛውን ዲበንክ ማድረግ እንዳልቻልን አይነት ነገር ሲያቀርብ ነበር ዴቭ አይተው እንደሆነ አፖሎ። ከዛ ትላንትና ሰፋ ያለ ዲስከሽን ነበርና ስከታተል ነበርና ስፒሮስ ገብቶ ጠየቀ። አሁን እነሱ ምንድነው ከመጀመሪያው ጀምሮ የሐዋርያው ቅዱስ ማርቆስን አፖስቶሊክ እንትን ነው ኩዌስችን ማድረግ የጀመሩት። ፍሮም ዘ ጌት ጎ ማርቆስን ኩዌስችን በማድረግ ነው የጀመሩት አይታችሁ እንደሆነ። ከዛም በኋላ በሁለተኛው ክፍለ ዘመን 12 ካህናት ሆነው ይሾማሉ፣ ስለዚህ ኢሌጋል ነው የሚለውን ነገር አመጡ። አሁን 2 ፕሬሚሲስ አስቀመጠና ወደ ምን ደረሰ? ሰንሰለቱ ተበጣጥሷል። አፖስቶሊክ ሰክሴሽን የሚባለው ነገር በጭራሽ አይሰራም አለ። አንደኛው የሆነ ስኮላር ጠቀሰና አፖስቶሊክ ሰክሴሽኑ ዋንስ ብሮክን ከሆነ ፎሬቨር ኢት ዊል ቢ ብሮክን የሚለውን ነገር አነሳ። አንደኛ። ሁለተኛ ጳጳሳትን የሚሾሙ ጳጳሳት ፓትሪያርክን የሚሾሙ ጳጳሳት እንጂ ካህናት አይደሉም። ስለዚህ እነዚህ 12 ሆነው ሲሾሙ የነበሩት ሰዎች ሌጂቲሜት አይደሉም። ስለዚህ እንትኑ እዛ ጋር ተቆርጧል አለና ከዛ ስፒሮስ ምን የሚል ጥያቄ ጠየቀ? ስለዚህ አትናቴስ ከነሱ በኋላ የተሾመ ስለሆነ የአትናቴዎስን ፓፓሲ ኩዌስችን ታደርጋላችሁ ወይ? የእሱም ተበጥሷል የሚለውን ነገር እንትን ሲባሉ መጀመሪያ አትናቴዎስን እናከብረዋለን ምናምን የሚል ክሌም ስላስቀመጡ ከእሱ ጋር መጋጨት እንዳይሆንባቸው ኖ አትናቴዎስማ በትክክለኛ ጳጳሶች ነው የተሾመዋል። ኦኬ አትናቴዎስን የሾሙት ጳጳሶች ፌክ ጳጳሶች ናቸው በእነሱ እንትን ማለት ነው። ሌጂቲሜት ያልሆኑ ጳጳሶች ናቸው ማለት ነው በእነሱ እንትን። ስለዚህ ኢት ኢምፕላይ ዛት አትናቴዎስ was not a legitimate ቢሾፕ አይደለ? ከዛ እሱ ምን በሚላለፉት ኖ እንደዚህ ነው ምናምን ብሎ ልክ ዴቭ ቅድም እንዳለው ታክሲ ካብ ፋላሲ ሰርተው ይሄኛው እንትን እንደማይሆንና የአትናቴዎስን ቢሾፕነት ኩዌስችን ማድረግ እንደሌለባቸው ከራሳቸው ከትምህርታቸው ጋር ይጋጫል ምናምን ስላሰቡ እሱን ትተውታለፉና እኔ አለ ዳዊት ሲመልስ ከ451 በኋላ ያለውን
የኮፕቲክ ቸርች ነው መንበር ኩዌስችን ማድረገው ምናምን አለ። ከ451 በኋላማ ምክንያቱም አልፎንሶ ሜንዴዝም የጻፈው ከ451 በኋላ ከዛ ከጴጥሮስ መንበር ስለተቆረጠች ከ451 በኋላማ ኩዌስችን ለምን አያደርግም? እሱ በዌስተርን ሳይድ ያለ ነው። ኩዌስችን ባያደርግ እንኳን እነሱ አይደሉም እነ ስፒሮስም ኩዌስችን ቢያደርጉ የምስራቅ ኦርቶዶክሶች ኩዌስችን ቢያደርጉ ተለያይተናል፣ እዛ ጋር ተለያይተናል። ኢትስ ኦብቪየስ አይደለ? ኩዌስችን ማድረጉ ምንም አይገርመንም። በቃ ኩዌስችን አሁን እሱ ወደ እንትኑ መጣ ገባ። ሁሉም ሰው ኩዌስችን የሚያደርገው ለምሳሌ ምዕራቡ በሙሉ እኛ በዲዮስቆሮስ ጋር እንደተለያየን ሌላ እንትን ውስጥ ገብተናል፣ ሌላ መስመር ውስጥ ገብተናል። እሱን ኩዌስችን ማድረግ ምንም ማንም ሰው ነው። ካቶሊክም ኩዌስችን ልታደረግ ስቲል ግን ካቶሊክ ኩዌስችን አታደረግም። እንትን አፖስቶሊክ ሰክሰሽናችንን ኩዌስችን አታደርግም። ለምሳሌ አንድ ካህን ከኦርቶዶክስ ሃይማኖቱን ቀይሮ ካቶሊክ ቢሆን መልሳ ክህነት አትሰጠው፣ ክህነቱን ትቀበለዋለች። በፊት የነበረውን ክህነት የኦርቶዶክስን ክህነት ትቀበላለች። ምክንያቱም አፖስቶሊክ ሰክሰሽን አለው ስለተባለ። ሌላኛው ነጥብ ደግሞ ለዚህ ኤቪደንስ የጠቀሰው አልፎንሶ ሜንዴዝ የጻፈውን ጽሁፍ ነው። አልፎንሶ ሜንዴዝ ቅድም ኤስድሮስ በደንብ በጥሩ ሁኔታ እንዳብራራው በካቶሊክ ራሱ እንትን የተባለ ሰው ነው፣ ሪጀክት የተደረገ ሰው ነው። እንደገና ልክ ላይክ ኢትዮጵያ ውስጥ ለሆነው ነገር የጣሊያንን ወራሪ ሙሶሊኒን ስለ ኢትዮጵያውያን የጻፈውን ባዮግራፊ ኤቪደንስ አድርገን እንደማቅረብ ነገር ነው። አልፎንሶ ሜንዴዝ ስለ ኢትዮጵያ ምን እንዲጽፍ ይጠበቃልና ነው እሱን ልክ እንደ ትልቅ እንትን አድርገህ መረጃ የምታቀርበው። ሪሊ እንትን ግን አሁን ኢቬንቹዋሊ የተረዳሁት ነገር ድምፃቸውን ዝቅ አድርገው ሪግሬት ያደረጉትና በቃ ይህን መናገር አልነበረብንም ምናምን አይነት ነገር ቶን ዳውን አድርገዋልና በጣም ደስፐሬት የሆነ ሙቭ ነበር ትናንትና ሳይ ነበር። እና ኢቬንቹዋሊ ግን ኢዮብ መኮንን በጣም ጥሩ ጥያቄ ጠይቋቸው ነበር መጨረሻ ላይ የአትናቴዎስን ቢሾፕ ትቀበላላችሁ ወይ? በቃ አትናቴዎስ ቢሾፕ መሆኑን ትቀበላላችሁ ወይ ምናምን ብሎ ብላታንት ሊስጠይቃቸው ኖ ይህንን ጥያቄ አንመልስም ነው ያሉት። ምክንያቱም እነሱ መጀመሪያ ሲሰሩት ከነበሩት እንትን ጋር ፕሬሚሲስ ጋር ስለሚያጋጫቸው ይህን ጥያቄ አንመልስም ነገር ነው ያሉት። እና ዴይ ኖት ኦነስት በቃ ላይክ ኢንቴሌክቹዋል ዲስኦነስቲያቸው በጣም ነው የሚያበሳጨው። እና እኔ በቃ ላይክ መጀመሪያ የነበረኝ ኤክስፔክቴሽን ለነሱ በጣም ከፍ ያለ ስለነበረ ነው ፍረስትሬት ያደረገኝ እንጂ እኔ እርግጠኛ ነኝ ቀለሜ ራሱ ከዚህ የተሻለ የመከራከሪያ ነጥቦች ሊያቀርብ የሚችል ነገር ይመስለኝና በጣም ነው ፍረስትሬት ያደረኩት። ይህን ለመጨመር ነው። ታንክ ዩ ቴንክ ዩ። ታክሲ ካብ ፋላሲ አይ ቲንክ በትክክል አሪፍ ተርም ነው ዴቫ ያመጣው። የመጀመሪያው 2-3 ቀን ታዘባችሁ ከሆነ አብዱል ብቻ ምንድን ነው የምታስጮሁት? እኛ እኮ ብዙ ፖይንት ነው ያነሳ ነው ብለው ነበር ክሳቸው ማለት ነው። እና የእሱም እንዳይሆን ተደርጎ ከተቀበረ በኋላ የአትናቴዎስም እንደዛው ወደሚቀጥለው ነው እየሄዱ ያሉት ማለት ነው። እያንዳንዱ ያነሷቸውን ፖይንቶች ነገም አንድ ቪዲዮ ለቃለው ሪፖስት አድርጉ ምናምን በዚሁ እንዲህ ላይቭ ላይም በተለያየ መንገድ አድረስ ካደረግን በኋላ ፋየር ባክ ስለሚያደርግባቸው እነሱን ደግሞ ቻሌንጅ እናደርጋለን ማለት ነው። እሺ ወንድማችን ሶሪ ኩዊክሊ ግን ክሊርሊ አውትላይንድ የሆነ ዳዊት ትላንት እኮ አንተን እየጠሩ ነበረ፣ ቤት ከፍቶ ቻሌንጅ አድርጋችሁ ነበረ። ማታ ከልጅ ጋር ስለመሆን አልችልም። ዛሬ የቻልኩት ማይ ዋይፍ ኢዝ ቴኪንግ ኦቨር እንጂ ዳትስ ዋይ ሰዓቱ አይመቸኝም። ሁለተኛ ነገር ደግሞ እኔ ምንድነው ከዚህ በኋላ ዲስከስ የማደርገው ፕሪሬኩዚትስ አለኝ። ፕሪሬኩዚትስ ምንድነው? ክሊር የሆነ ክሌም ማንበብ እፈልጋለሁ። ያንን ክሌም መጀመሪያ ጽፈ ነው ፖስት አድርገ ነው በዛ ነው የምንወያየው። ክሌም እየተደረገ ነው የምንሄደው እንጂ ዝም ብሎ እንትን ሀሳቤን ቀየርኩ አይቅርብኝ ምናምን እንደዚህ አይሆንም። በዚህ ስለማይሆን ባይ ዘ ዌይ
ሜቢ አንድ ቀን ኮርስ ያስፈልጋል መሰለኝ። ክሌም፣ አርጊመንት፣ ኦብዘርቬሽን የተለያዩ ነገሮች ናቸው። አንድ ሙስሊም ሰው ራሱን ደብቆ ኢትዮጵያ መጣ is not a claim, it's an observation, it's a historical fact by the way። እና አሁን ምንድነው የሆነ ነገር ይባልና ከዛ በኋላ ያንን ሪፊውዝ ለማድረግ ሲሞከር ነው አላልንም እንደዚህ ያልተባለም ምናምን፣ ከዛ ቪዲዮዎቹ ሲመጣ ደግሞ ሌላ ነገር ነው። እና መጀመሪያ ፕሪሬኩዚትሱ ምንድነው እንዳልኩት ክሌሙ ይታወቅ። ሁለተኛ are we speaking the same language? አፖስቶሊክ ሰክሰሽን የሚባል ነገር አለ ወይ ታምናላችሁ ወይ? ምክንያቱም አንድ ሰው አፖስቶሊክ ሰክሰሽን የለም የሚል ከሆነ ለምን እለፋለሁ? አፖስቶሊክ ሰክሰሽን የለም ካልከኝ በኋላ ተሰብሯል አልተሰበረም የሚለው ኮንቨርሴሽን ለምንድን ነው የማደርገው? አንድ ሰው መኪና መኖሩን ካላመነ ኤንጂኑ ተሰብሯል ብሎ ለምን ዲቤት ያደርገኛል? እኔ እኮ በጣም እኮ የሚገርም ነው። አይነ ስውር ሆኖ ግድግዳውን ቀይ እናድርገው ወይስ ቢጫ እናድርገው ብሎ ከተከራከረኝ ለምን ከሱ ጋር እነጋገራለሁ? ቀለም ምን እንደሆነ ካልገባው ማለት ነው። አሁን እኮ እየተደረገ ያለው ይሄ ነገር ነው። እና አፖስቶሊክ ሰክሰሽን ምንድን ነው? ያስፈልጋል ወይ? አዎ ያስፈልጋል። መጽሐፍ ቅዱሳዊ ነው። አፖስቶሊክ ሰክሰሽን ደግሞ ሲወርድ ሲዋረድ ይቀጥላል ብሎ ካመነ በዚህ ፕሪሬኩዚት ከዛ ክሌሙን ይጻፍልኝ ነው የኔ ጉዳይ። ክሌሙን ይጻፈው። አንድ ማርቆስ እኮ እንደው ቀሳውስትን እኮ ነው የሾመው ምናምን that's not a claim። እና so what? Okay, and then what? Be bold. አፖስቶሊክ ሰክሴሽን እዛ ጋር አቅሟል ካልከኝ ከዛ በኋላ ሬስፖንስ እሰጣለሁ። እንደው እኮ አትናቴዎስ ብቻውን ነው ፍሬምናጦስን የሾመው ወይስ ከብዙ ሰው ጋር ነው? ኖ ዋትስ ዮር ክሌም? ብቻውን 3 ሰው 10 ሰው አይደለም። መረጃ ልስጥህ። ክሌም ያደርጋል። ለምሳሌ ዳዊት አፖስቶሊክ ሰክሴሽን እንደውም ምን ብሎ ናሬት አደረገው መሰለ? ከዚህ በፊት የቆየ ቪዲዮ ነው። ኦርቶዶክሶች በ3 አይቻለሁ አንተ የምታወጣው ቪዲዮዎች ባይ ዘ ወይ ቀጥሎ ያለው ድምፁ እዛ ላይ አይሰማም። እኔ ፖስትኩት። ቀጥሎ የሚለው ምን መሰለ? ኦርቶዶክሶች 3 ካርድ አሏቸው፣ በዛ አትረቷቸውም። ቅዱስ ቁርባን፣ ቅዱስ ጥምቀትና ሐዋርያዊ ቅብብሎሽ። ለምንድነው ማትረቷቸው? በቀላሉ ከአባቶች ከጉባኤት ይጠቅሱባቸዋል አለና ስለዚህ ሰዎች ከፕሮቴስታንት ወጥተው ወደ ኦርቶዶክስ የሚሄዱበትና ብዙ ጊዜ የሚያሳምናቸው እነዚህ ፖይንቶች ናቸው። እኛ እያለን ያለነው ሉተራን እነዚህን ክሌምና አለን፣ አማናዊ ነው ብለን እናምናለን። ቅዱስ ጥምቀትም ቁርባንም ሐዋርያዊ ቅብብሎሽም አለን ብለን እናምናለን። እነዚህ ካለን ለምንድነው ወደዛ የምንሄደው የሚል አርጊውመንት የሰራበት ቪዲዮ ስላለ አሁን ሐዋርያዊ ቅብብሎሽ የለኝም ብሎ ክሌም መስራት አይችልም። ምን መሰለ እኔ ምንድነው I want to make it easy because I know we have the truth, you know, like I don't even want to play I got you game, like I got you, like aha ziga manaman. I don't want to do that. I want to give you an opportunity to forget the past, forget ahun like oma. What is the claim you're going to make now based on everything we talked about? የኔን አካሄድ ነው። እኔ ሁሉም ሰው እንደኔ ይሁን እያልኩ አይደለም፣ ግን I want to give them an opportunity በደንብ ግልጽ የሆነ አሁን ላይ after everything we talked about, what is the absolute claim that you're going to make? Will you still make the claim አብዱን ስለገባ apostolic succession ተቋርጧል የሚል claim ታደርጋለህ? Will you still make that? ተክለ ሃይማኖት ደርግ ነው የሸሟቸው የሚለውን ክሌም will you still make it? እና my point is እሺ የተባለው ተባለ ካዶሽ ዲስከስ ለማድረግ ፕሪሬኩዚትስ አለኝ። አንደኛ አፖስቶሊክ ሰክሰሽን ታምናለህ ወይ? ማታምን ከሆነ please don't waste my time, I have other things to do. አምናለሁ አፖስቶሊክ ሰክሰሽን ያስፈልጋል አስፈላጊ ነው ብለህ ከመጣ ሁለተኛው ጥያቄ write your claim down, then let's talk about it.
እንጂ ዝም ብሎ ሂስቶሪካል ኦብዘርቬሽን እያያዘን ባክ ኤንድ ፎርት ነው እሱን ክሬም አላደርግ አትናቴዎስን እንወደዋለን ምናምን ኖ እንደዛ እናደርግም።